በምርት ሂደትም ሆነ በገበያ ላይ ያሉ ምርቶች ተገቢው የጥራት ደረጃ ፍተሻ ካልተደረገላቸው ለጤና ጠንቅ ናቸው። በዓለም አቀፍ ደረጃ በየዓመቱ ከ6 ሚሊዮን በላይ ሰዎች በምግብ ብክለት ለህመም ሲዳረጉ ከ400 ሺህ በላይ የሚሆኑት ደግሞ ህይወታቸውን ያጣሉ። ችግሩ ከጤና ቀውስ በተጨማሪም በኢኮኖሚ ላይ ከፍተኛ አሉታዊ ተጽዕኖን ያሳድራል። መሰል ተግባራትን ቀድሞ ለመከላከል የጤናና ጤና ነክ አገልግሎቶች ግብአቶች ጥራት ቁጥጥር ባለስልጣን የምርቶችን ጥራት ይከታተላል፣ ይቆጣጠራልም። ከችግሩ አሳሳቢነት መነሻም የማዕከላዊ ኢትዮጵያ ክልል ጤና ቢሮ ጤናና ጤና ነክ አገልግሎቶች ግብአቶችና ጥራት ቁጥጥር ባለስልጣን የ2017 በጀት ዓመት የጤና ቁጥጥር ስራ የንቅናቄ መድረክ ባለድርሻ አካላት በተገኙበት በወልቂጤ ከተማ አካሂዷል። አሁን የተጀመረውን የግብረ ኃይልና የህዝብ ንቅናቄ መድረክ እስከ መጋቢት 30 2017 ዓ.ም ድረስ እስከ ታችኛው መዋቅር ማውረድ ይገባል ያሉት መድረኩን የመሩት የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳድርና የማህበራዊ ዘርፍ አስተባባሪና የክልሉ ትምህርት ቢሮ ኃላፊ አቶ አንተነ ፍቃዱ የተቆጣጣሪ ተቋሙ መዋቅር ማጠናከርና ተግባሩን ተቀናይቶ መምራት ይገባልም ብለዋል። ህገወጥ መድኃኒት ስታንዳርዱ ያልታወቀ መድኃኒት ምንድነው ጉዳቱ? ሲጋራና መጠጥ ደግሞ ለማን አይፈቀድም የት አይፈቀድም የሚለውን ከዛም ውጪ ፕላምፕሌት ስርጭት ላይ ያለው እነዚህ ነገሮች በደንብ ኮንሲኩዌንሳቸው በደንብ ህብረተሰቡ እንዲያውቅ ማድረግ ያስፈልጋል ማለት ነው። ይሄን ለመቆጣጠርም ደግሞ ምን አይነት ህግ አለ የሚለውን በደንብ አዌርድ መሆን ያስፈልጋል። ሁለተኛው ቀጣይነት ያለው የሚዲያና ኮሙኒኬሽን ስራ ይፈልጋል። ቀጣይነት ያለው የሚዲያና ይሄ የአንድ ጊዜ አይደለም። ዛሬ ተወያየን ይሄ ሚዲያ ላይ ተላለፈ ነው። እኔ እንደ ቢሮ ቋሚ የሆነ ሰዓት ሚዲያ ላይ መከራየት ያስፈልጋል። የኛ የደቡብ ቴሌቪዥን የደቡብ ሬዲዮ አለ፣ እንዲሁም ፋና ኤፍኤም አለ። በሳምንት ኮንስታንትሊ አንድ 20 ደቂቃ 15 ደቂቃ መተላለፍ መቻል አለበት። በማዕከላዊ ኢትዮጵያ ክልል ባለፉት 8 ወራት በጤናው ዘርፍ በርካታ ስራዎች ተሰርተው ውጤት መጥተዋል ያሉት የክልሉ ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ የችግሩን አሳሳቢነት በመረዳት ከፈቃድ አሰጣጥ ጀምሮ ጠንካራ ቅንጅት ያስፈልጋልም ብለዋል። በጤናው መስክ ተደራሽነትን ከማረጋገጥ ባሻገር የሚሰጡ አገልግሎቶች ጥራትን የማሻሻልና የማስጠበቅ ስራ በተለይም የተቋማት ፈቃድ አሰጣጥ ስርዓታችን የተቀመጡ ዝቅተኛ መስፈርቶችን ተከትሎ ከመስራት አንፃር የጤናና ጤና ነክ ተቋማት ንግድ ፈቃድ አሰጣጥ ለአገልግሎት ብቁ መሆናቸው ያረጋገጠ እንዲሆን ተቀናይቶ ከመስራት አንፃር ህገወጥ አሰራሮችን ተከታትሎ ከመቆጣጠርና እርምጃ ከመውሰድ አንፃር ቀሪ ስራዎች ያሉ ከመሆኑ ጋር ተያይዞ የቁጥጥር ዘርፉን ማጠናከር በየደረጃው ቅንጅታዊ አሰራር የአመራር ድጋፍ ማግኘት ይኖርበታል። ተግባሩ ዜጋን የማዳን የህይወት አድን ስራ መሆኑን በመገንዘብ የግንዛቤ መፍጠር ስራዎችን መስራት ይገባል ያሉት በክልሉ ብልጽግና ፓርቲ የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ ይሁን አሰፋ ለተግባራዊነቱ እውነተኛ ቅንጅት እንደሚያስፈልግም አስረድተዋል። የህግ ችግር የለም፣ የአዋጆች ችግር የለም። ግን ደግሞ ይሄንን ህግና አዋጅ አውቆ ተግባራዊ ከማድረግ ጋር ተያይዞ ያሉ የግንዛቤ ችግሮች አሉ። ይሄንን በደንብ አድርጎ ማሳወቅ ይፈልጋል። እምቢ አልገዛም ይሄ ለጤናዬ ጉዳት አለው የሚለው ነገር ላይ አቋም መያዝ የሚችለው በዛ ደረጃ ነው። በማዕከላዊ ኢትዮጵያ ክልል ጤና ቢሮ ጤናና ጤና ነክ አገልግሎቶችና ግብአቶች ጥራት ቁጥጥር ባለስልጣን በምግብ ቤቶችና ጤና ተቋማት በተደረገ ክትትል በርካታ ጉድለቶች መገኘታቸውን የገለጹት የባለስልጣኑ ዋና ዳይሬክተር አቶ ፋሲካ አለሙ የንቅናቄ መድረኩ የችግሩን አሳሳቢነት መነሻ በማድረግ ተቀናጅቶ መፍትሄ ለመስጠት ያግዛል ብለዋል። ስታንዳርዱን ከማሟላት አኳያ ሰፊ ጋፕ ያለባቸው ተቋማቶች አሉ። ካየናቸው ወደ 14 የሚጠጉ ስጋ ቤቶች 9ኙ ከደረጃ በታች ናቸው። ካየናቸው 24 ባርና ሬስቶራንት ኦልሞስት ወደ 11 የሚጠጉት ቀይና ከዛ በላይ ናቸው። ይሄ ማለት ሆቴሎች፣ ባርና ሬስቶራንቶች፣ ስጋ ቤቶች፣ ጁስ ቤቶች ሲከፈቱ ሚኒመም ስታንዳርዱን ወይም ደግሞ የተቀመጠላቸውን መስፈርት አሟልተው ስራ ከመጀመር አኳያ ሰፊ ጋፕ እንዳለ ያሳያል። ይሄ ወደ መድኃኒት ተቋምም ስናመጣው ቁጥጥር ባረግንባቸው ተቋማት ላይ ህገወጥ መድኃኒት የመገኘት ምጣኔ በጣም ከፍተኛ ነው። የጤና ስጋት የሆኑ ምርቶች በገበያ ላይ መበራከታቸውን ያነሱት የውይይቱ ተሳታፊዎች ከፈቃድ አሰጣጥ ጀምሮ በአዋጁ መሰረት ሊሰራ ይገባል ብለዋል። አለፍ ሲልም ጠንካራ የህግ ማስከበር ስራ ሊሰራ እንደሚገባ አስገንዝበዋል። አንዱ የሚጀምረው ችግር ከግንዛቤ ነው፣ ከእውቀት የእውቀትም ጋፕ ይኖራል ብዬ አስባለሁ። በዚህ ስራና ከምግብ ጋር ከመጠጥ ጋር ከሚጨሱ ነገሮች ጋር ያለው ነገር መጀመሪያ በአመራር ደረጃ ከተግባባን እና ከተቀናጀን መቅረፍ እንችላለን ችግሩን ማለት ነው። ተቀላይ ያሉ የቀረቡ ችግሮች በየአካባቢዎቻችን
ሲንገመግምም ሲንሰራም የነበርናቸው ችግሮች ናቸው። ትኩረት ሰጠን እየሰራን ያለናቸው ነገሮች ናቸው። በአብዛኞቹ የሆነ ሆቴል የሆነ ምግብ ቤት የሆነ ፍቃድ ሲሰጥ ጤና ራሱ ኃላፊነት ወስዶ ካልሆነ ከተሰጠ በኋላ የቁጥጥር ስራው ሌላ ተጨማሪ ስራ ነው የሚሆነውና በዛ መንገድ እያጠናከረን ብንሄድ